ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል። ለምሽቱ የተመረጡ ወቅታዊ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን በቅድሚያም አበይቶቹን አስተዋውቃችሁ። ፋኖ በምዕራብ ወሎ ግንባር ድል ቀንቶኛል፣ ኃላፊዎችን ጨምሮ ከ75 በላይ ታጣቂ ኃይሎችን ደምስሻለሁ አለ። ህወሓት የፕሪቶሪያው ስምምነት አደራዳሪዎች ጣልቃ እንዲገቡ ጠይቋል። የሰሜን ወሎ ነዋሪዎች የድሮን ጥቃት ስጋት ተደቅኗል አሉ። ኢሃፓ በርካታ የኢትዮጵያ ሕዝብ ክፉኛ ተጎድቷል አለ። ቀዳሚ ወዳደረግነው ዜና ስናልፍ ፋኖ በምዕራብ ወሎ ግንባር ድል ቀንቶኛል፣ ኃላፊዎችን ጨምሮ ከ75 በላይ ታጣቂዎችን ደምስሻለሁ አለ። የምስራቅ አማራ ቀጠና ምኒልክ እዝ በምዕራብ ወሎ ዞን ከመንግስት ታጣቂ ኃይሎች ጋር ለተከታታይ ቀናት አደረኩት ባለው ውጊያ ኃላፊዎችን ጨምሮ ከ75 በላይ የመንግስት ታጣቂዎችን ደምስሷል ሲል አፍባሃ ዛሬ አስታውቋል። ለተከታታይ 4 ቀናት ተደረገ በተባለው ውጊያ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር መካነ ሰላም ቀጠና ውስጥ በሰራ ኦፕሬሽን ቁልፍ የጠላት ኃይል አመራሮች ተደምስሰዋል ነው የተባለው። የቦረና ወረዳ ሚሊሻ ጽፈት ቤት አቶ ሻምበል ኃይሉ፣ የመካነ ሰላም ከተማ አስተዳደር ሚሊሻ ጽፈት ቤት ኃላፊ አቶ ሰይድ አብዬ፣ የሚሊሻዎች መቶ መሪ አቶ አረጋው ክብረት ሻምበል ኃይሉን ጨምሮ በድምሩ ከ75 በላይ የመንግስት ታጣቂዎች ተደምስሰዋል ሲልም ይፋ አድርጓል። ዛሬ መስከረም 20 ቀን 2018 ዓ.ም የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የጠላት ኃይል አመራር አስከሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል ሲል አፍባሃ አስታውቋል። ጥላሁን ፈንታው ብርጌድ የተባለው ኃይል የአድማ ብተናን ካምፕ ከቦ አደረገው በተባለው ውጊያ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባል 2 ዘመናዊ መሳሪያ፣ የአስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች መረከብ ችሏል ነው ያለው አፍባሃ። በመካነ ሰላም ግንባር መስከረም 19 ቀን 2018 ዓ.ም ሌላ ድል ተመስግቧል የሚለው ፋኖ የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረስ ብርጌድም በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆኑ የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል ብሏል። በአንጻሩ የመንግስት ታጣቂዎች መስከረም 19 ቀን ተዋ በሚባል ቀበሌ መኖሪያ ቤት አቃጥለው አንድ እናት ተሰውታለች፣ በቃጠሎ ቤት ውስጥ የነበሩ ሌሎች የቤተሰብ አባላት ላይም ጉዳት ደርሷል ሲል ከሷል። ፋኖ አክለውም በመካነ ሰላም ግንባር ድል ቀንቶኛል፣ መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አድርጌያለሁ ብሏል። በኦፕሬሽኑ የአድማ ብተና 23ኛ ክፍለ ጦር በርካታ ኃይል ተደምስሷል ብሎ የመካነ ሰላም ከተማ አስተዳደር ሚሊሻ ጽፈት ቤት አመራር የሆነው አቶ ሰይድ አብዬን ጨምሮ ሌሎች አካላት እስከ ወዲያኛው ተሸኝተዋል። በድምሩ ከ45 ያላነሰ ኃይል ተደምስሷል፣ በርካቶች ደግሞ ቆስለዋል ነው ያለው። እንዲሁም በመካነ ሰላም ከተማ ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብ ፋኖ ባደረገው ትንቅንቅ በርካታ እስረኞችን ማስለቀቅ ችሏል ሲል ፋኖ አስታውቋል። ህወሓት የፕሪቶሪያው ስምምነት አደራዳሪዎች ጣልቃ እንዲገቡበት ጠይቋል። ከፌደራል መንግስቱ ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ስምምነት አደራዳሪዎች ዳግም ጦርነት ከመቀስቀሱ በፊት ጣልቃ እንዲገቡ ጥሪ አቅርቧል። ህወሓት ለዓለም አቀፉ ማህበረሰብ አዲስ ባቀረበው አቤቱታ የፌደራል መንግስት የፕሪቶሪያውን ስምምነት አላከበረም በማለት ክስ አቅርቧል። የፕሪቶሪያው ስምምነት አደራዳሪና ዋስትና ሰጪ የሆኑት እንደ አሜሪካ ያሉ ሀገራትም ስምምነቱን ባለማስፈጸም በህወሓት ተወንጅለዋል። የስምምነቱ ዋስትና ሰጪዎች አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረትና የተባበሩት መንግስታት ድርጅት ተመድ ዝምታን በመምረጥ በትግራይ ላይ የሚፈጸመው ዘር ማጥፋት እንዲቀጥል አድርገዋል በማለት ህወሓት ከሷቸዋል። ህወሓት ባቀረበው ወንጀላ በታከለበት ጥሪው ዓለም አቀፉ ማህበረሰብ በዝምታ ውስጥ የትግራይ ውድመት እንዲቀጥል መፍቀድ የለበትም ብሏል። የፌደራል መንግስቱ በስምምነቱ የተገቡ ቃል ኪዳኖችን ማክበር አልቻለም በማለት ህወሓት ወቅሷል። ባለፉት 5 ዓመታት በመጠለያዎች የተጠለሉ በመቶ ሺዎች የሚቆጠሩ ተፈናቃዮች በረሃብ በበሽታና ከለላ በማጣት ለከፋ ችግር ተጋልጠዋል ብሏል። ምንም እንኳን ህወሓት በተፈናቃዮች
መጎሳቆል የፌዴራል መንግስቱን ቢወነጅልም ወደ አካባቢያቸው እንዳይመለሱ ቅድመ ሁኔታ በማስቀመጥ መያዣ እንዳደረጋቸው ይገለጻል። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎች ከአማራ ኃይሎች እጅ ወጥተው ወደ ትግራይ ካልተመለሱ ተፈናቃዮችን አልመልስም የሚል አቋም እንዳለው ይታወቃል። ህወሓት ለዓለም አቀፉ ማህበረሰብ ባቀረበው ጥሪ የፌዴራል መንግስቱ ላይ ጫና እንዲፈጠር ጥሪ አቅርቧል። ይሁን እንጂ ከዚህ ቀደም የህወሓትን ጥሪ ይቀበሉ የነበሩ አካላት ከወራት ወዲህ ፊታቸውን አዙረውበታል። የፕሪቶሪያው ስምምነት አደራዳሪዎችን ጨምሮ የተለያዩ አገራት ዲፕሎማቶች የህወሓትና የፌዴራል መንግስቱን ልዩነት ለማጥበብ ወደ መቀሌ ሲመላለሱ ነበር። ካለፉት 3 እና 4 ወራት ወዲህ ግን ዲፕሎማሲ ማህበረሰቡ ህወሓትን ማግባባት ላይ የሚያደርገው ጥረት በከፍተኛ ደረጃ ቀንሷል። ለዚህም እንደ ምክንያት የሚነሳው ህወሓት ከስምምነቱ አፈንግጦ ከኤርትራ ጋር ግንኙነት መጀመሩ መሆኑ ይነገራል። ህወሓት ከኤርትራ ጋር በፈጠረው ግንኙነት የኢትዮጵያ ሉዓላዊነት በተናጠል በመጣስ ድንበር እስከ መክፈት የዘለቀ እርምጃ ወስዷል። የሰሜን ወሎ ነዋሪዎች የድሮን ጥቃት ስጋት ተደቅኗል አሉ። በመንግስትና በፋኖ ኃይሎች ውጊያ እያስተናገዱ በሚገኙት የሰሜን ወሎ አካባቢዎች የድሮን ጥቃት በሰላማዊ ሰዎች ላይ ስጋት መደቀኑ ተሰምቷል። አካባቢው ነዋሪዎች በሳንቃ ጤና ጣቢያ ላይ የድሮን ጥቃት ተፈጽሞ ሰላማዊ ሰዎች ከሞቱ በኋላ በስጋት ለመንቀሳቀስ መቸገራቸውን የቢቢሲ ዘገባ ያመለክታል። ከቀናት በፊት በጉባ ላፍረቶ ወረዳ ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸው በአካባቢው ማህበረሰብ ላይ ከፍተኛ ስጋት ፈጥሯል ተብሏል። የድሮን ጥቃት የተፈጸመባት የሳንቃ ከተማና አካባቢው ማህበረሰብም ከፍተኛ ፍርሃት ውስጥ እንደሆነ ነዋሪዎች ተናግረዋል። ፈርተን መድኃኒት እንኳን ማውጣት አልቻልንም፣ ምክንያቱም ድሮን ይዞራል። ትላንትናም ሲዞር ነው የዋለው። የፋኖ ኃይሎች እዚህ ናቸው፣ ምን እንደሚሆን ግራ ገብቶናል ሲሉ አንድ ነዋሪ ያሉበትን ሁኔታ ገልጸዋል። ነዋሪዎቹ አክለውም ሰው ሲወጣ አይታይም፣ አይንቀሳቀስም፣ በጣም የሚያስፈራ ነው፣ አስቸጋሪ ሁኔታ ውስጥ ነው ያለነው በማለት ያሉበትን ሁኔታ ተናግረዋል። የአካባቢው ነዋሪዎች ከቤት ለመውጣት እስከ መፍራት የሰጉት የድሮን ጥቃት በሰላማዊ ሰዎች ላይ ከተፈጸመ በኋላ አሁንም የድሮን አሰሳ መቀጠሉን ተከትሎ ነው ተብሏል። በሰሞነኛው የሳንቃ ጤና ጣቢያ ድሮን ጥቃት በመውለድ ላይ የነበረች ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች መገደላቸውን ዘገባው ያመለክታል። ከሞቱት በተጨማሪ አንድ የ6 ዓመት ህፃንን ጨምሮ 10 ሰላማዊ ሰዎች በድሮን ጥቃት የቆሰሉ ሲሆን 6ቱ የጤና ጣቢያው ሰራተኞች ናቸው ተብሏል። ከወልዲያ ከተማ በቅርብ ርቀት ላይ የምትገኘው ሳንቃ ከተማ ሐሙስ መስከረም 15 ቀን 2018 ዓ.ም ከሰዓት ጀምሮ በፋኖ ኃይሎች ቁጥጥር ስር መሆኗን ነዋሪዎች ተናግረዋል። የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ዙሪያ ላይ ከባድ ግጭት መቀስቀሱንና እንቅስቃሴዎች መስተጓጎላቸውን ቢቢሲ በዘገባው አመልክቷል። በመጨረሻም ኢሃፓ በርካታ የኢትዮጵያ ህዝብ ክፉኛ ተጎድቷል አለ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በርካታው የኢትዮጵያ ህዝብ ክፉኛ ተጎድቷል፣ የህዝብን ጥያቄ ለማዳመጥ ክፍት አእምሮና ቅን ልቦና ይዘን እንድረስለት ሲል አሳሰበ። ተፎካካሪ ፓርቲው ዛሬ ባጋራው መረጃ የኢትዮጵያ ህዝብ ችግሮቹን ተረድቶ ብሶቶቹን አዳምጦ ለጥያቄው ምላሽ ለችግሮቹም መፍትሄ እንዲያገኝ ከጎኑ የሚቆምለት አብሮትም የሚፋለም ልባዊ አጋር ይፈልጋል ብሏል። ዘግናኝ ሲል የጠራውን የኢትዮጵያ ህዝብ የሚገኝበትን ሁኔታ በጠንካራ ሰላማዊ ትግል ለመለወጥ ቆርጦ መነሳት ያስፈልጋል ያለው ኢሃፓ ህዝቡ ለመብቱና ለተገቢ ጥቅሞቹ መታገል አይሳነውም ሲልም ገልጿል። ሁሌም ግን ያልተደራጀ ህዝብ ታግሎ ቢያሸንፍም እንኳን የድሉን ፍሬ በቀላሉ ሊቀማ ይችላል ሲል አክሎ ይህ ክስተት ተደጋግሞ ስለታየ በበቂ ተደራጅተን ህዝቡንም በየፈርጁ ማደራጀት ይጠበቅብናል ነው ያለው። ፓርቲው ይህን ያለው 11ኛ መደበኛ ጠቅላላ ጉባኤ በተሳካ ሁኔታ አደረገ መባሉን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ መስከረም 19 ቀን 2018 ዓ.ም በጻፈው ደብዳቤ እንዳሳወቀው ባሳወቀበት መረጃ ነው። ሐምሌ 14 እና 15 ቀን 2017 ዓ.ም 11ኛ መደበኛ ጠቅላላ ጉባኤውን በሲዳማ ክልል ርዕሰ ከተማ ሐዋሳ ውስጥ በተሳካ ሁኔታ ማካሄዱን ጉባኤው በተከናወነበት ወቅት አሳውቄ ነበር ያለው ኢሃፓ በጽናት ትጋት የተሳካ ጉባኤ ማካሄዴ ለቀጣይ ትግሉ ጥሩ መወንጨፊያ ነው ሲል ገልጿል። በዚህም ምርጫ ቦርድ አስፈላጊውን ማጣራት አድርጎ የኢሃፓ 11ኛ መደበኛ ጠቅላላ ጉባኤ የሚጠበቁበትን ሁሉንም መስፈርቶች ያሟላና ህጋዊነቱንም የጠበቀ እንደሆነ ማረጋገጡን በጻፈልን ደብዳቤ አሳውቋል ብሏል። ያካሄድነው የተሳካ ጉባኤ ፓርቲያችንን አጠናክሮ
በከፍተኛ ችግርና ስቃይ አፈናና መዋከብ የጦር ሜዳ እልቂትና የንብረት ውድመት በአጠቃላይ ዘርፈ ብዙ ስቃይ እየደረሰበት ያለውን ወገናችንን ለመታደግ ነው ያለው ኢህአፓ ከሁሉም አይነት መጓተት ወጥተን ህዝቡን በበቂ አደራጅተን ሰላማዊ ትግሉን ለማጠናከር እንድንሰራ ፓርቲው ጥሪውን ያቀርባል ሲል አስገንዝቧል። የኢትዮጵያ ህዝብ ከኛ የሚጠብቀው ብዙ ስለሆነ ይህንን መረዳት ተገቢ ነው ሲልም አክሏል። ከኢህአፓ አባላት የሚጠበቀው ተወያይተው ተራርመውና አንድነታቸውን አጠናክረው ለቀጣዩ የትግል ምዕራፍ አስፈላጊውን ሁሉ ዝግጅት ማድረግ ነው ብሎ ሁሉንም የሐሳብ ልዩነቶች በጸጋ በማስተናገድ ችግሮችንም በሰከኑ ውይይቶች መፍታት ይቻላልና ሁሉንም ጓዳዊ ትስስርና በዓላማ ጸንቶ መጓዝን መምረጥ ይገባል ሲል አሳስቧል። የኢህአፓ ቤት በሰማዕታት ደምና አጥንት የተገነባ እንደመሆኑ ዛሬም እንደ አለት የጠነከረ ሆኖ እንዲቀጥል እንስራ ሲልም ጥሪውን አቅርቧል። ውድ የቦርከና ቤተሰቦች ለምሽቱ የመረጥንላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊ መረጃ እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።